We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁልን ክብራን መድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። ከኛ ጋር ሰምትቆዩ በጣም ደስ ይለናል። በፕሪማች ሪቪው ነው የተገናኘነው። በእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት የስታዲየሙ ፍላይት ጨዋታ ሰንደርላንድ ከአርሰናል ጋር ጨዋታውን ያከናውናል። እናም በፕሪማች ሪቪው ነው የተገናኘነው። አብራችሁን ስለምትቆዩ ስለምታደምጡን ከልብ ነው የምናመሰግነው። ብዙ ጉዳዮችን እናነሳለን። የአርሰናል አማካኞች ከግራኒት ዣካ ፊት ለፊት ላይ ይገናኛሉ። ግራኒት ዣካ አሁን በሊጉ ውስጥ በፕሪሚየር ሊግ ውስጥ ካሉ ምርጥ አማካኞች አንዱ ነው። ያውም ጂሚ ካራጋር አሁን የፕሪሚየር ሊጉ ምርጡ አማካኝ ነው ብሎትም ስሙን አወድሶታል። ግራኒት ዣካን ማለት ነው። ከሱ ፊት ለፊት ላይ ፌስ ያደርጋሉ። ዘአትሌቲክ ግራኒት ዣካን ኢንተርቪው አድርጎት ነበረ። ከአርሰናል ጋር ከመጫወቱ አንጻር ስሜቴ የሆነ ንግግር አድርጓል። እሱን ሙሉን ለእናንተ የምናቀርብ ይሆናል። ሰንደርላንድና አርሰናል ያላቸው ቁጥራዊ ዳራ ምን ይመስላል እሱንም እንመለከታለን። ሪካርዶችን ከስላቪያ ፕራግ ጨዋታ በኋላ አርሰናል ሰባብሯል። በዚህኛውም ጨዋታ ላይ የሚደጋግማቸውና የሚያሻሽላቸው ሪካርዶች አሉ። የትኞቹ ሪካርዶች ይሻሻላሉ እሱንም እንመለከታለን ማለት ነው። ብዙ ነገሮችን እንነጋገራለን። ወደ ጨዋታው እነማን ይመለሳሉ እነማን ሳይኖሩ የሚሉትን ጉዳዮች ጨምሮ ማለት ነው። አብራችሁን ቆዩ። ሰብስክራይብ አድርጋችሁ ማዳመጣችሁ አይረሳ። ላይክ ያላደረጋችሁ አድማጮቻችን ደግሞ ቪዲዮን ገና ስትጀምሩ ላይክ ማድረጋችሁ አይረሳ። በድጋሚ የኮሜንት መስጫው ባር እናንተ ይጠብቃል። ፕሪማች ሪቪው ነው። ስለዚህ ግምታዊ ውጤቶቻችሁን አስቀምጡልን። ጨዋታው ማን ያሸንፋል ስንት ለስንት አስቀምጡልን። ከተማ የምትገኙበትን ከተማና እንዲሁም ስማችሁን ማስደግፋችሁ ማለት ነው። ፖስት ማች ሪቪው ስንሰራ ስሞቻችሁን ለማስታወስ እንሞክራለን። በትክክል ግምቶቻችሁን አስቀምጣችሁ አድማጮቻችን ማለት ነው። ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ አርሰናል ኢንፎ ይመለሳል። አርሰናል ከኢንተርናሽናል ብሬክ በፊት የመጨረሻ ጨዋታውን በሊጉ ቅዳሜ 2 ሰዓት ተኩል ስታዲየሙ ፍላይት ላይ ያደርጋል። የደረጃ ሰንጠረዡ ቅርብ ላይ የሚገናኙ ሁለት ቡድኖች ናቸው። ሰንደርላንድ በዚህ ውድድር ዓመት በስታዲየሙ ፍላይት በግራኒት ዣካ እየተመራ ሬጂስ ሬቡስ የክለቡ አሰልጣኝ ምንም አይነት ሽንፈት አላስተናገዱም። 5 ጨዋታዎችን አከናውነው 3 ጨዋታዎችን አሸንፈው 2 አቻ ወጥተዋል በሜዳቸው። እንዲሁ ደግሞ በጠቅላላው ሰንደርላንድ በዚህ ውድድር ዓመት 4ኛ ደረጃ ላይ የሚገኘው ከአርሰናል የ7 ነጥብ ልዩነት እንዲሁም ደግሞ በመሃላቸው የ3 ቡድኖች ጋፕ ነው የሚገኘው። 10 ጨዋታዎችን አከናውነው 5 ጨዋታ አሸንፈው 3 አቻ ወጥተው 2 ሽንፈቶችን ብቻ አጋጥሟቸዋል ማለት ነው። የደረጃ ሰንጠረዡ እንግዲህ አርሰናል ከ6 ወደ 9 ለማስፋት ትልቁን እድል ይዞ ነው ወደ ስታዲየሙ ፍላይት የሚያቀነው። ምክንያቱም የዚህኛው ሳምንት ጨዋታ ቀድሞ ከሊቨርፑልና ማንቸስተር ሲቲ ጨዋታ ቀድሞ የሚከናወን በመሆኑ ቅዳሜ አርሰናል ጨዋታውን ካከናወነ በኋላ የደረጃ ሰንጠረዡ 9 ያህል ልዩነት ይኖረዋል ማለት ነው። እንግዲህ እሁድ በሁለቱ ቡድኖች መካከል ሊቨርፑልና እንዲሁም ደግሞ ማንቸስተር ሲቲ የሚከወነው ነጥብ በጣም አስፈላጊ ይሆናል ማለት ነው። እንግዲህ ባለፈው አርሰናል ከበርንሌ ጋር ካደረገው ጨዋታ የሊግ ጨዋታ በኋላ ነበር በ6 ነጥብ ልዩነት የሊጉን ደረጃ ሰንጠረዥ መምራት የቻለም። ግን ከዛ ጨዋታ በኋላ ከስላቪያ ፕራጋ በቼክ ፕራጋ ጨዋታ አከናውኖ ነው ወደዚህኛው ጨዋታ የመጣ። የ5 ተጫዋቾችን ለውጥ በሻምፒየንስ ሊግ አድርጎ የፊት መስመሩን ከቪክተር የኬሬሽ ወደ ሜሪኖ ቀይሮ ነው። በጣም ድንቅ ጨዋታ ነበር። ከጨዋታው በላይ ከጨዋታው በኋላ የተፈጸሙ ሪከርዶች አርሰናል ያስመዘገባቸው ሪከርዶች ሁሉ ድንቅ ሪከርድ ነበር። ለምሳሌ 8 ተከታታይ ጨዋታ በክሊንሺት አርሰናል ማሸነፍ ችሏል። ይሄ ክለብ ሪከርድ ነው ወይ ነው የአርሰናል ሪከርድ ነው። 1987 ጆርጅ ግራም አርሰናል አሰልጣኝ ሆኖ ይሄን ነገር ለማድረግ ተሞክሯል። 1903 ነው ግን ለመጨረሻ ጊዜ አርሰናል 8 ተከታታይ ድል የነበረው ማለት ነው። ከዛ ጋር መሳካት ወይንም ከዛ ጋር መግጠም የቻለው ሪከርድ ማስመዝገብ ችሏል። በእንግሊዝ እግር ኳስ ውስጥ ሁለት ቡድኖች ይሄን ማድረግ ችሏል። ፕሪስተን ኖርዝ 1989 እንዲሁም ደግሞ ሊቨርፑል 1920 8 ተከታታይ ጨዋታ በክሊንሺት በሁሉም ውድድሮች ወጥቷል። አርሰናል በስታዲየሙ ፍላይት ማሸነፍ የሚችል ከሆነ ሰንደርላንድ በክሊንሺት በእንግሊዝ እግር ኳስ ታሪክ ብቸኛው ቡድን ይሆናል 9 ተከታታይ ጨዋታዎችን በክሊንሺት ማሸነፍ የቻለ ማለት ነው። በአውሮፓ መድረክ ሙኒክ 2011 ላይ 10 ተከታታይ ጨዋታዎችን በሁሉም ውድድሮች ጎል ሳይቆጠርበት አሸንፏል። ከዛ
ዝቅ ብሎ በ9 ይገኛል ማለት ነው። በእንግሊዝ ግን ብቸኛ ይሆናል ማለት ነው። በዛ ጨዋታ ላይ ከተመዘገቡ ሪከርዶች አንዱ የሚካኤል አርቴታ ሪከርድ ነው። 10 ተከታታይ ጨዋታዎችን በማሸነፍ የራሱን ሪከርድ ጨብጧል። ኡናይ ኤምሬ ነበር 2018 ላይ እንደዚህ አይነት ተከታታይ ድሎች የነበሯቸው። በክለብ ሪከርዱ ነው የሚመዘገበው። 2002 አርሰን ቪንገር 13 ተከታታይ ጨዋታዎችን ያሸነፉት ነው። እንግዲህ ሚካኤል አርቴታ 3 ተከታታይ ጨዋታዎችን ከዚህ በኋላ ማሸነፍ የሚችል ከሆነ የምንጊዜም የአርሰናል ረዥም ሎንገስት ራን ዊኒንግ ይሆናል ወይም ደግሞ ረዥም ድሎችን ያስመዘገበ ቡድን ይሆናል ማለት ነው። ዴቪድ ራያን በዛ ጨዋታ ላይ ሪከርድ ነበሩ። 50ኛ ክሊንሺቱን ደርሷል። በትንሽ ጨዋታ በአነስተኛ ጨዋታ ብዙ ክሊንሺት የሰበሰበው ተጫዋች ሆኗል። በ110 ጨዋታ ማለት ነው። ከዚህ በፊት በአርሰናል እግር ኳስ ታሪክ ውስጥ በዝቅተኛ ጨዋታ ብዙ ክሊንሺት ሰብስቦ የነበረው ጄሚ አሽኮርፍት ነበረ። በ114 ጨዋታዎች 50 ክሊንሺት የነበረው ኦልሞስት በ4 ጨዋታ ከፍ ይላል ከዳቪድ ራያ ማለት ነው። 1905 የነበረው ሪከርድ ነው። አልሙኒያ በ120 ጨዋታዎች ነበር 2009 ላይ ክሊንሺት ማስመዝገብ የቻለ። የንስ ሌማን በ124 ጨዋታዎች ነበር 2006 ላይ 50 ክሊንሺት ላይ መድረስ የቻለ። ዌችስ ቼዝኒ በ126 ጨዋታዎች ነበር 2013 ላይ 50 ሪከርድ 50ኛ ክሊንሺቱን ማስመዝገብ የቻለው ማለት ነው። በርንሌ ከበርንሌ ጋር ካደረገው ጨዋታ ነው እንግዲህ ስላቪያን የገጠመው። ቡካዮ ሳካ ከሜዳ ውጭ የሻምፒዮንስ ሊግ 4 ተከታታይ ጨዋታ ጎል ማስቆጠር ችሏል። ይሄም ክለብ ሪከርድ ነው። ከፒኤስጂ፣ ከሪያል ማድሪድ፣ ከስፖርቲንግ እና ከስላቪያ ጋር ከሜዳቸው ውጭ 4 ተከታታይ ጨዋታዎችን ለራሱ ማለት ነው በማስቆጠር የክለብ ሪከርድ በአርሰናል እግር ኳስ ታሪክ ውስጥ ብቸኛው ተጫዋች ሆኗል። 4 አዌ ሻምፒዮንስ ሊግ ጨዋታዎችን በተከታታይ ያስቆጠራል። ማክስ ዶማንም ከዩሱፍ ሞኮኮ ከ16 ዓመት ከ18 ቀን 2020 ላይ ካስመዘገበው ወጣቱ የሻምፒዮንስ ሊግ ተጫዋች ከሆነበት በኋላ ማክስ ዶማን በ15 ዓመት ከ308 ቀን የምንጊዜም የሻምፒዮንስ ሊግ ወጣቱ ተጫዋች ሆኗል። እነዚህ ሁሉ ሪከርዶች በስላቪያ ፕራግ ጨዋታ ላይ የተከናወኑ ነበረ። እንግዲህ ግማሾች ሪከርዶች እንግዲህ በዚህኛው ጨዋታ ደግሞ የበለጠ ይሻሻላሉ ማለት ነው። ግን ከዚህኛው ጨዋታ ፊት ፌስ የምናደርገው አንድ ሰው አለ፣ ግራኒት ዣካ ከ7 ዓመት በአርሰናል ቆይታ በኋላ ወደ ባየር ሊቨርኩሰን አቀና። ከባየር ሊቨርኩሰን አምቢትን ራን በኋላ ከዣቪ አሎንሶ ጋር ሻምፒዮን ሆነ። እናም በጀርመን እግር ኳስ ውስጥ ከማይረሱ ስሞች አንዱ ሆኖ ወደ ስታዲየሙ ፍላይት መጥቷል። በአርሰናል ውስጥ 297 ጊዜ የአርሰናል ማሊያ ለብሶ ተጫውቷል። በሊጉ ብቻ 225 ጨዋታዎችን አከናውኗል። ያ የክሪስታል ፓላስ ጨዋታ መጥቶ አምበልነቱ እስኪቀማ ደግሞ አርሰናል አርም ባንዱን አድርጎ አርሰናል ሲመራ ተመልክተናል። ግራኒት ዣካ ፊት ላይ ይጫወታሉ። አሁን የፕሪሚየር ሊጉ ምርጡ አማካይ ነው አይደለም ክርክሮች ተጀምረዋል። ግራኒት ዣካ በሰንደርላንድ ያሳየ ባለው ብቃት ማለት ነው ዋን ቲም ይሉታል። በቃ ልክ እንደ ሃላንድ የሊጉ የሲቲ ቡድን የሃላንድ ጥገኛ እንደሚባለው ግራኒት ዣካ ጎሎች የሚያስቆጥር ባለፈው ሳምንት ነው የመጀመሪያ ጎሉን በሊጉ ያስቆጠረው ኤቨርተን ላይ ያቻነቱን ጎል ማለት ነው። ግን ከፐርፎርማንስ አንጻር ሰንደርላንድ የሱ ቡድን ነው የሚመስለው። ከዛ አትሌቲክ ጋር ቆይታ ነበረው። በጣም ኢንተረስቲንግ የሆነ የሚያምር ቆይታ ማለት ነው። በአርሰናልና እንዲሁም በአርቴታ ጋር የነበረውን ግንኙነት በመጠቆም ለዚህኛው ጨዋታ ዛ አትሌቲክ ጥያቄ አቅርቦለት ነበርና በጣም ስሜታዊ የሆነ ንግግር ነው እንግዲህ ማድረግ የቻለው። ረዥም ቆይታ ነው የነበረው ከዛ አትሌቲክ ጋር። ግን አንዳንዱ ላንሳላችሁ። አርሰናል ሁልጊዜም በልቤ ውስጥ ያለ ክለብ ነው አለ ግራኒት። ሁሉም ሰው ይህን ያውቃል ብዬ አስባለሁ። ለዚህ ታላቅ ክለብ ለአርሰናል ለ7 ዓመታት ማሊያውን ለብሼ እጅግ የተለየና ልዩ 7 ዓመታትን አሳልፌያለሁ። ያ ለኔ እጅግ ልዩ ስሜት ነው አለ። ስለ ሚካኤል አርቴታም ሲናገር አርቴታ አለ ወደ አርሰናል አሰልጣኝነት እግሩ የረገጠበት የመጀመሪያ ቀን መቼም አልረሳውም አለ። ሚካኤል ወደ አርሰናል እግሩ የረገጠበት ቀን ልምምድ የምንሰራበት ወይም ትሬኒንግ ማዕከል ውስጥ ትልቅ ሰፊ አዳራሽ ነበር አለ። ወደዛ አዳራሽ ውስጥ መጣ አለ። እዛ አዳራሹ ጥቂት ወንበሮች ነበሩ። እነዛ ወንበሮች ተበታትነው ራቅ ብሎ የተደረደሩ ነበሩ አለ እና ክፍሉ በጣም ሰፊ ነው አለ ግራኒት። እና ሚካኤል አርቴታ ወደ አዳራሹ ቀድሞ ገብቶ ሁላችንም ከልምምድ በኋላ ወደ አዳራሹ እንድንገባ አደረገን። እና ወደ አዳራሹ መጣናል። እሱ ሁሉንም የቡድኑ ስታፍ በዚህ አዳራሽ ውስጥ ሰብስቦ እንዲህ ያላል። ሁሉንም የቡድኑ ስታፍ ማለት ከኮቺንግ ስታፍ ከተጫዋቾች ውጭ ያሉትን ሁሉንም ሰብስቦ ማለት ነው። ግራኒት ይቀጥላል። ምን ይላል መስላችሁ? ይህን ክለብ ከውጭ ስትመለከቱት ልክ እንደዚህ አዳራሽ እንዳለው ነገር ታዩታላችሁ። ተመልከቱ። አዳራሹ ውስጥ ያሉ ወንበሮች እዛም ተራርቀው ነው የተቀመጡት። አዳራሹ ከውጭ ስትመለከቱት እጅግ ያምራል፣ ዘመናዊ ነው፣ ለስብሰባ ምቹ ይመስላል። ነገር ግን ውስጥ ገቡ እንደምታዩት ዝብርቅርቅ የወጣ አዳራሽ ነው። አሁን ያለው አርሰናልም ይህን መልክ ይመስላል አላቸው። ከውጭ አርሰናል የሚለው ስም በጣም ያምራል፣ ግን ወደ ውስጥ ስትገቡ አርሰናል እንደዚህ ተበታትኖ ነው ያለው። መቀመጫዎች ወደ አንድ ቦታ መልሱት፣ ለውይይት ምቹ እንዲሆን አድርጉት
እናም ወደ አስፈሪነታችን እንመለስ። ሁላችንም የተበታተኑ ወንበሮችን በጥሩ ሁኔታ ላይን በሚስብ መልኩ አስተካከል ነው አለ ግራንድ ጃካ። አስተካከል ነው። እሱም እንዲህ አለ፣ ልዩነታችን አያችሁት? ሁሉም እንዲህ በአማረ ሁኔታ ስታንዳርዱን ጠብቆ ሁሉም ቦታው ላይ እንዲገኝ ይፈልጋሉ። ይህ ክለብ እንደዚህ አይነት አዳራሽ ውጩ ብቻ ሲሆን ውስጡም እንዲኖረው ይፈልጋሉ። ያ ደግሞ የቡድኑ መልክ እንዲሆን ይፈልጋሉ ብሎ ነገረናል። ሁላችን በጣም ተገረምን፣ ሰርፕራይዝ ሆነ። ምክንያቱም እርሱ አርቴታ ወደ አርሰናል እንደመጣ የመጀመሪያ ቀን የቡድኑን የአንድነት መንፈስ ለመመለስ ምን ያህል ቆርጦ እንደተነሳ ተመለከትነ። እናም በዛ አዳራሽ 2 ወይም 3 ሰዓት ቆየን፣ ተወያየን። ሁሉም ሰው 2 ወይም 3 ሰዓት የቆየ አልመሰለውም ነበር። ረጅም ንግግር አደረግነ። ከዛ በኋላ ሚካኤል አርቴታ ምን ሊሰራ እንደሚችል በዚህ ቡድን ውስጥ መገመት ቀላል ነበረ አለ። ዛሬን አዳራሽ እንዲህ እንዳሳምራችሁ ተመልክታችኋል። ይህንን ቡድን እንዲህ እናሳምረዋለን ዋው አለ ይላል ግራንድ ዣካ ማለት። ይህ የሆነው የመጀመሪያ የአርቴታ የልምምድ ቀን ላይ ነው ይህ ሁሉ ነገር የተናገራል። ከዚህ ቀን በኋላ አርቴታ ሁላችን ብለ የአእምሮና የመንፈስ ጥንካሬ እንዲኖረን እያንዳንዱ ተጫዋች ላይ አጠናክሮ ደረጃውን የጠበቀ የአእምሮና የስነልቦና ቡድን ላይ በመገንባት ጀመራል እና የስነልቦና ባለሙያዎች የቡድኑ መንፈስ ለመቀየር መጀመሪያ ነው የሞከሩታል። የሚገርመው እሱ አለ አርቴታን ነው እሱ የሚለው ተጫዋቾች ላይ ብቻ ሲሆን መለው የቡድኑ ዲፓርትመንት በአርሰናል ክለብ ያሉትን መለው ሰራተኞች ጭምር በክለቡ በእያንዳንዱ ስራ ላይ ምርጥ ነገራቸውን እንዲያወጡ ይፈልግ ነበር። ከሱ ጋር ስራ መስራት እጅግ በጣም አሪፍ ነው። ምክንያቱም በህይወት ውስጥ ትልቁን ለውጥ ታመጣለህ። ሜዳ ላይም ከሜዳ ውጭም ያለው ህይወት እንዲረጋጋና በትክክለኛው መንገድ እንዲጓዝ ያስችላል። እሱ ከምንም በላይ እግር ኳስ የሚረዳበት መንገድ እይታዎቹ እጅግ አስፈላጊ ናቸው። ቅድም እንዳልኩት ነው ሚካኤል ወደዚህ ክለብ ሲመጣ እኔን በሜዳ ውስጥና ከሜዳ ውጭ ያለኝን ነገር ሙሉ በሙሉ ቀይሮታል ብሎ ከዚህ ክለብ ጋር ሊለያይ እንደሚችልና በሚካኤል አርቴታ እንደቆየ ነው መናገር ይቻላል። በዚህ ክለብ ከሱ ጋር በቆየባቸው በእያንዳንዱ ሲዝን ሚካኤል አዳዲስ ነገሮችን ያቀብለናል። አዲስ የጨዋታ መንገዶችን እየቀየሰ ክለቡን ለማሻሻል ሁሌም አዳዲስ እቅዶችን ያወጣል። ከስታዲየም ድጋፍ ጀምሮ ሜዳ ላይ ተጫዋቾች እንዴት እንደቀየረን የስራ ውጤት ነው። እናም አርሰናል በዚህ ሲዝን በርካቶች ጥንካሬውን ሲያወሩ እኔ ብዙ አልገረመኝም። በዚህ ዓመት 10 ሳምንት ውስጥ ቡድኑ እጅግ ፍጹም የተለየ ብቃት ነው፣ ሶሊድ ነው። እኔ በዚህ ብቃት አልገረምም፣ ምክንያቱም እኔ ሚካኤል ለለውጥና ለድል እንዴት እንደሚሰራ ጠንቅቄ ያውቃለሁ። እናም ለኔ ከቀድሞ ቡድን ጋር ቅዳሜ የማደርገው ጨዋታ በጣም ልዩ ይሆናል። ምክንያቱም ይህ ጨዋታ ለኔ ከመወደው ቡድን ጋር ነው። ከመወደው ቡድን ጋር በውድድር ጨዋታ ለመጀመሪያ ጊዜ በተቃራኒ ሆኜ እጫወታለሁ እና ስሜቴ ነው። ምክንያቱም ከዚህ ቡድን ተጫዋቾች ጋር ከዚህ ቡድን የስታፍ ሰዎች ጋር ከሚካኤል ከአርቴታ ጋር ስቲል እስካሁን እንደዋወላለን። እናም እስካሁን ድረስ ማገኛቸው ሰዎች አሉ። እናም ከዚህ ክለብ ጋር መጫወት ለኔ ስሜቴ ያረጋል ሲል ነው እንግዲህ መናገር የቻለው ግራንድ ዣካ ማለት ነው። ግን የዚህ ቡድን ጋር ስንጫወት አስፈሪው ተጫዋች ግራንድ ዣካ ብቻ አይደለም። ምክንያቱም ኤሌማን ኒዲያ ያለ በክለቡ 4 ጎሎችን በዚህ ውድድር ዓመት በፕሪሚየር ሊግ ውስጥ ማስቆጠር ችሏልና ኤሌማን ኒዲያን መቆጣጠር ለጥቋቁር ድመቶችን ለመቆጣጠር በጣም አስፈላጊ እንደሆነ መናገር ይቻላል። እንግዲህ አርሰናል ብዙ ሹት የሚሞከርበት ቡድን አይደለም። ዲፌንሲቭ ኦርጋናይዜሽኑ የላቀ ነው፣ ምንም ጥያቄ በሌለው መንገድ ማለት ነው። ግን በየጨዋታው የሚያስመዘግባቸው ክሊንሺቶች የቡድኑን ለምሳሌ ጫና ውስጥ እንዳይከቱት እፈራለሁ። ጫና ውስጥ ማለት ክሊንሺት ለማስጠበቅ በሚደረግ እንቅስቃሴ ውስጥ የበዛ ፕሬሸር ውስጥ መግባት ማለት ነው። የበዛ ፕሬሸር ውስጥ መግባት፣ የበዛ ጫና ውስጥ መግባት እንዳይፈጠር እፈራለሁ እና ጎል ቢቆጠርባቸውና ኖርማል ጨዋታ ቢሆን እላለሁ አንዳንድ ጊዜ ማለት ነው። እንግዲህ ብላክ ካቶች ጋር ወይም ደግሞ ከሰንደርላንዶች ጋር ያለን የእርስ በርስ ግንኙነቶች እንመልከት። 154 ጊዜ ተገናኝተናል ከዚህ ቡድን ጋር ማለት ነው። እናም 50 ጊዜ አሸንፈውናል። በ20ኛው ክፍለ ዘመን መጀመሪያዎች አካባቢ ሰንደርላንድ በሊግ ውስጥ በጣም ጥሩ ቲም ነበርና ጥሩ ሪከርዶች አሉት። 41 ጨዋታቸው ወጠና 63 ጨዋታ ደግሞ አርሰናል አሸንፏል። ያለፉትን 12 የሊግ ጨዋታዎች ግን አርሰናል ሁሉንም ማሸነፍ ችሏል። ምንም ሽንፈቶችን አላስተናገደም። 9ኙን አሸንፎ በ3ቱ ደግሞ አቻ ወጥቷል። 2011-12 ኤፍኤ ካፕ 5ኛ ዙር ላይ ነው ለመጨረሻ ጊዜ ያሸነፉን እነሱ ማለት ነው። ከሰንደርላንድ ጋር አንድ ማይረሳ ድል አለን አይደል? ቴሪ ኦንሪ ከሬድ ቡል አሜሪካ ከቆየበት ከአርሰናል ጋር ከተለያየ ወደ ባርሴሎና ከሄደ በኋላ ወደ ኒውዮርክ ሬድ ቡል አመራ። እናም እረፍት የአሜሪካ ሜጀር ሊግ ሶከር ፈረንጆች አዲስ ዓመት ላይ ረፍት ይሆናልና በዛ ወቅት ወደ አርሰናል መጣ። የ2 ወር የውሰት ቆይታ ነበረው አርሰን ቬንገር የሰጡት። እናም 2 ወር በቆየበት ጊዜ ውስጥ አንዱ ጨዋታ ካከናወነበት ጨዋታ ይሄ ሰንደርላንድ ነው። 90ኛው ደቂቃ ላይ ተቀይሮ ገብቶ የማሸነፊያ ጎል አስቆጠረበት ማለት ነውና ከሰንደርላንድ ጋር እንደዚህ አይነት ሞመንቶች አሉት። ለመጨረሻ ጊዜ
በሊጉ ያሸነፉን 2009 ነው በዳረን ቤንት 1-0 ማለት ነው። እሱ ነው የመጨረሻ ድላቸው የሚሆነው። እኛ ደግሞ ለመጨረሻ ጊዜ ያሸነፍናቸው 2011-12 በሊግ ካፕ በኤዲ ኒኬታ የ5-1 ድል ነው። ኤዲ ኒኬታ ሃትሪክ በሰራበት ቻርሊ ፓቲኞ በተሰለፈበት ጨዋታ ማለት ነው። ይህን ስም ታውቁት ይሆን አታውቁት አላቅም። ቻርሊ ፓቲኞ በአርሰናል ውስጥ በአማካይ ስፍራ ውስጥ አዲሱ ጃክዌል ሼሪ የተባለ የሚሞገስ በጣም የሚወደድና ብዙ ተስፋ የተደረገበት አማካይ ነበረ። ግን ሚኬል አርቴታ የመጣበት ጊዜያቶች ነበሩ፣ አስቸጋሪ ጊዜያቶች፣ ለወጣት ተጫዋቾች ብዙ ድል ማይሰጥበት። እናም ከክለቡ ጋር በውሰት ወደ ብላክፑል፣ አንዳንድ ጊዜ ወደ ሰንደርላንድ፣ አንዳንድ ጊዜ ወደ ተለያዩ ቡድኖች ሲሄድ ተመለከት ነው። ከዛ ውጭ ደግሞ ጉዳቶች መጡና ቻርሊ ፓቲኖ በእንግሊዝ እግር ኳስ ከታዩ ፍጹም አስደናቂ አማካዮች አንዱ ይሆናል ተብሎ ተጠብቆ ሳይሳካ ቀርቷል። ቻርሊ ፓቲኖ የተሰለፈበት ጨዋታ ነበር፣ እንዲሁ ለማስታወስ ነው። ኦፕታ በርቀት ይህን ጨዋታ ለአርሰናል የማሸነፊያ ግምት ሰጥቷል። ቅዳሜ 2 ሰዓት ተኩል ነው ጨዋታው የሚከናወነው። በአርሰናል የፊት መስመር ውስጥ አሁንም ቪክተር ኬሬሽ አይኖርም። ከኢንተርናሽናል ብሬክ በኋላ ከቶተንሃም ስፐር ጋር በምናከናውነው ጨዋታ ነው ይመለሳል ተብሎ የሚጠበቀው። ስዊድን ለሀገራት የወዳጅነት ጨዋታዎች ስብስቧን ስታስታውቅ ግራኒት ማለት ቪክተር ኬሬሽ የለም የቡድኑ ስብስብ። ስለዚህ በዚህኛው ጨዋታ ላይ አይኖርም። ማርቲን ዙቢሜንዲ ይመለሳል ከቅጣት በኋላ ማለት ነው። የቻምፒየንስ ሊግ ጨዋታ በቅጣት ምክንያት እንዳመለጠው ይታወቃል። ስለዚህ ይመለሳል። በግራ ፉልባክ ቦታ ላይ ፒየር ኢንካፔ ቻምፒየንስ ሊግ የመጀመሪያ ጨዋታውን አከናውኗል በአርሰናል መለያ። ግን አሁን ሪካርዶ ካላፊዮሪ ተመልሶ ጨዋታውን ያከናውናል። እነዚህ አይነት ለውጦች ይኖራሉ ተብሎ ይጠበቃል። የአርሰናል የመጨረሻ ልምምድ ላይ አዲስ ነገር ነበረ። ምክንያቱም ገብርኤል ጄሱስ ወደ ቡድን ልምምድ በይፋ ተመልሷል። እናም ገብርኤል ጄሱስ የኮምፒቲቲቭ ጨዋታውን ከኢንተርናሽናል ብሬክ በኋላ ያደርጋል ተብሎ ይጠበቃል። እነዚህ አዳዲስ ነገሮች ናቸው በአርሰናል ውስጥ ያሉት ፖዚቲቭ ነገሮች። የጨዋታ ግምቶቻችሁን ታስቀምጡበት ሰዓት ላይ ደርሰናል። ሰንደርላንድ ከአርሰናል ቅዳሜ ምሽት 2 ሰዓት ተኩል ማን ያሸንፋል? ስንት ለስንት? ግምቶቻችሁን የኮሜንት መስጫው ባር ላይ አስቀምጡልን። እንዲሁም የምጽፉበትን ከተማና ስማችሁን ማስደግፋችሁ ብጽፉልኝ ደስ ይለኛል። መልካም ቀን ባይ። እንወዳችኋል።